በአሜሪካ የፖለቲካ ታሪክ ውስጥ እጅግ አስደንጋጭና ሚስጥራዊ የሆኑ መረጃዎች ይፋ መውጣት ጀምረዋል። የኒውዮርክ ታይምስ ጋዜጠኞች የሆኑት ማጊ ሀበርማንና ጆናታን ስዋን አሜሪካን አልፎ መላውን ዓለም ሊያናውጥ የሚችል አንድ መጽሐፍ ይዘው ብቅ ብለዋል። የመጽሐፉ ርዕስ የስርዓት ለውጥ በዶናልድ ትራምፕ የንጉሳዊ ፕሬዝዳንትነት አስተዳደር ውስጥ የሚል ሲሆን የመጽሐፍ ከዚህ ቀደም ተሰምቶ የማይታወቁ እጅግ ሚስጥራዊ የሆኑ የስለላ፣ የገንዘብ ዝውውርና የጂኦፖለቲካ ሴራዎችን እርቃናቸውን አስቀርቷቸዋል። ከሁሉም በላይ ደግሞ ይህ መጽሐፍ የተመሰረተው በነጩ ቤተ መንግስት ውስጥ እጅግ ጥብቅና ማንም ሰው በነጻነት ሊገባበት በማይችለው የአደጋ ጊዜ መቆጣጠሪያ ክፍል ውስጥ በድብቅ በተቀረጹ የድምፅ ማስረጃዎች ላይ መሆኑ ጉዳዩን ይበልጥ አሳሳቢ ያደርገዋል። ይህ የአደጋ ጊዜ መቆጣጠሪያ ክፍል ዓለም አቀፍ ቀውሶችና የኒውክሌር ጥቃቶች በሚከሰቱበት ጊዜ የአሜሪካ ከፍተኛ ባለስልጣናትና የጦር ጀነራሎች የሚመክሩበት፣ ውሳኔ የሚያሳልፉበትና የሳተላይት ምስሎች የሚመረመሩበት ስፍራ ነው። ማንም ሰው ወደዚህ ክፍል የሞባይል ስልክ ይዞ መግባት ፈጽሞ የተከለከለ ነው። የውጭ ሀገር የስለላ ድርጅቶች መረጃ እንዳይጠልፉ በከፍተኛ የቴክኖሎጂ ጥበቃ የታጠረ ቢሆንም ከዶናልድ ትራምፕ የቅርብ ሰዎች መካከል ሁለቱ ይህንን ጥብቅ ሕግ ጥሰው የሞባይል ስልክ ይዘው በመግባት እጅግ ወሳኝ የሆኑ ስብሰባዎችን በድምፅ ቀርጾ አውጥተዋል። የድርጊት በአሜሪካ ታሪክ ከፍተኛው የደህንነት ጥሰት ተደርጎም ሊወሰድ የሚችል ነው። እነዚህ በድብቅ የወጡት የድምፅ መረጃዎች የሚያሳዩት እጅግ አስደንጋጭ እውነትም አለ። ስብሰባዎቹ በውጫዊ ገጽታዎች ስለ ኢራን ወታደራዊ እርምጃና ስለ ሀገር ደህንነት የሚመክሩም ይመስሉ ነበር። ነገር ግን ከዚህ ሽፋን ጀርባ ዋነኛው አጀንዳ የነበረው ሌላ ጉዳይ ነው። ዓለምን ጉድ ያሰኘውና በርካታ ታዋቂ ሰዎችን ያሳፈረው የጄፍሪ ኤፕስታይን የጾታዊ ጥቃትና የህፃናት የንግድ ቅሌት መረጃዎች ከምርጫው በፊት አፈትልከው እንዳያወጡ እንዴት መቅበር ይቻላል የሚለው ጉዳይ ነበር የነጩ ቤተ መንግስት ዋነኛ የራስ ምታት የሆነው። ፕሬዝዳንቱና የቅርብ አማካሪዎቻቸው ይህንን የኤፕስታይን መዝገብ የውጭ ሀገር የስለላ ድርጅቶች ጠልፈው የምርጫ ቅስቀሳቸውን እንዳያበላሹት በመስጋት መረጃዎቹን ለማጥፋትና ለመደበቅ ከፍተኛ ጥረት ሲያደርጉ እንደነበር መዘገቡ ይጋለጣል። ይህ ብቻ አይደለም። መጽሐፉ የዶናልድ ትራምፕ ሁለተኛው የፕሬዝዳንትነት ዘመን ከመጀመሪያው ፈጽሞ የተለየ እንደሆነ በሰፊውም ያብራራል። በመጀመሪያው የስልጣን ዘመናቸው ትራምፕን የሚሞግቱ ህግን የሚያስከብሩና ወታደራዊ ልምድ ያላቸው ጀነራሎች እንዲሁም የህግ ባለሙያዎች በዙሪያቸው ነበሩ። አሁን ግን እነዚያ ሰዎች ፈጽሞ የሉም። አዲሱ የትራምፕ አስተዳደር ሙሉ በሙሉ በታማኞችና ለግል ጥቅማቸው በቆሙ ግለሰቦች የተሞላ ነው። በዚህም ምክንያት የፕሬዝዳንቱ ቢሮ ከሀገር መምሪያነት ይልቅ ወደ ግል የንግድ ተቋምነት ተቀይሯል። ትራምፕ የፕሬዝዳንትነት ስልጣናቸውን በመጠቀም ከ2.2 ቢሊዮን ዶላር በላይ የሚገመት የግል ሀብት ወደ ዲጂታል የሚስጥር ገንዘብ ወይም ክሪፕቶ ከረንሲና ወደ ሪል ስቴት ማዘዋወራቸው በመጽሐፉ በግልጽ ተቀምጧል። ይህ የገንዘብ ዝውውርና የንግድ ስምምነት የተደረገው ከውጭ ሀገራት መንግስታት ጋር ሲሆን በተለይም የኳታር፣ የሳውዲ አረቢያና የተባበሩት አረብ ኤምሬትስ መንግስታት በዚህ የትራምፕ የንግድ ግዛት ውስጥ ትልቅ ድርሻ እንዳላቸው ነው የተነገረው። የድርጊት የውጭ ሀገራት መንግስታት በአሜሪካ ፖለቲካ ላይ በቀጥታ ተጽዕኖ እንዲፈጥሩ በር የሚከፍት ከመሆኑም በላይ በአሜሪካ ህገ መንግስት ላይ የተቀመጠውን የጥቅም ግጭት ህግን በግልጽ የሚጥስ ነው። ሆኖም ግን ትራምፕ ይህን ሁሉ ሲያደርጉ የሚከለክላቸው ወይም የሚጠይቃቸው አካል አልነበረም። የፓርቲያቸው ደጋፊዎችና የፖለቲካ አጋሮቻቸው ይህንን እውነት እያወቁም ቢሆን በዝምታ ማለፍም መርጠዋል። በሌላ በኩል ደግሞ መጽሐፉ የትራምፕና የእስራኤልን ግንኙነት በተመለከተ እጅግ አስደንጋጭ የሆኑ ሚስጥሮችን አውጥቷል። ዶናልድ ትራምፕ የእስራኤሉ ጠቅላይ ሚኒስተር ቤንያሚን ኔታንያሁ የቅርብ አጋሪ አድርገው በይፋ ቢገልጹም ከጀርባ ግን ለኔታንያሁ ያላቸው አመለካከት ፈጽሞ የተለየ ነው። በአንድ ወቅት ትራምፕ ኔታንያሁን ራሱን የረሳና ያበደ ዶክተር በማለት መዝለፋቸው ተሰምቷል። ከዚህም የባሰና ዓለምን ሊያናውጥ የሚችል ሌላ ምስጢር ደግሞ የእስራኤሉ የስለላ ድርጅት ሞሳድ በትራምፕ ላይ የግድያ ሙከራ ለማድረግ አቅዶ እንደነበር መጋለጡ ነው። ሞሳድ ይህንን የግድያ ሴራ ያቀደው የትራምፕ አስተዳደር በእስራኤል የደህንነት ጉዳዮች ላይ በሚያሳድረው ጫናና ያልተጠበቁ ውሳኔዎች ምክንያት መሆኑን ተጠቅሟል። የመረጃ ይፋ መውጣቱ በአሜሪካና በእስራኤል መካከል ያለውን የረዥም ጊዜ ዲፕሎማሲያዊና ወታደራዊ ግንኙነት መሰረት ሊያናውጥ የሚችል ከፍተኛ ቦምብ ነው። የእስራኤሉ ጠቅላይ ሚኒስተር ቤንያሚን ኔታንያሁ የኢራንን የባለስቲክ ሚሳይል አቅም ለማውደምና የኒውክሌር ማበልጸጊያ ጣቢያዎቿን ለመምታት ከአሜሪካ ጋር በጋራ ለመስራት ጥያቄ ባቀረቡበት ወቅት የትራምፕ ምላሽ እጅግ አስገራሚም ነበር። ትራምፕ የኢራንን የጦር ተቋማት ከመምታት ይልቅ በቀጥታ የኢራንን ከፍተኛ መሪዎችን ኢላማ ያደረገ የግድያ እርምጃ እንዲወሰድ ጥያቄ አቅርበው ነበር። ይህ የትራምፕ ሐሳብ በአሜሪካ የማዕከላዊ ስለላ ድርጅት ወይም ሲአይኤ ዘንድ ከፍተኛ
ድንጋጤን ፈጥሮም ነበር። የሲአይኤ ኃላፊዎች ይህ አይነቱ እርምጃ በመካከለኛው ምስራቅ መጠነ ሰፊ ጦርነት ሊቀሰቅስ እንደሚችልና በአሜሪካ የደህንነት ተቋማት ላይ ከፍተኛ አደጋ እንደሚያመጣ ለጠቅላይ ሚኒስትር ቤንያሚን ኔታንያሁና ለፕሬዝዳንት ትራምፕ ጠንካራ ማስጠንቀቂያ ሰጥተዋል። ነገር ግን ትራምፕና ኔታንያሁ የሲአይኤን ማስጠንቀቂያ ወደ ጎን በመተው የራሳቸውን ድብቅ የፖለቲካና ወታደራዊ አጀንዳ ለማስፈጸም ሲንቀሳቀሱ እንደነበር የድምፅ መረጃዎቹ ያረጋግጣሉ። በነጩ ቤተ መንግስት ውስጥ ሌላው እጅግ ጉልህ ስፍራ የያዘው ግለሰብ ስቴፈን ሚለር ነው። ይህ ሰው በስም የፕሬዝዳንቱ አማካሪ ቢሆንም በተግባር ግን ጥላው ፕሬዝዳንት ተብሎ ሊጠራ የሚችል አስፈሪ ጉልበት የገነባ ግለሰብ ነው። ሚለር ከካሊፎርኒያ ተነስቶ በዱክ ዩኒቨርሲቲ የፖለቲካ ሳይንስ ትምህርቱን ከተከታተለ በኋላ ጽንፈኛ የሆኑ የቀኝ ዘመን ፖለቲካ አመለካከቶችን በማራመድ ይታወቃል። የትራምፕ ሁለተኛ የስልጣን ዘመን በዋናነት የሚመራው በዚህ ሰው የፖለቲካ ፍልስፍና ነው። ስቴፈን ሚለር የስደተኞች ፖሊሲን ከማጥበቅ አልፎ የነጩ ቤተ መንግስትን የፖሊሲ አቅጣጫዎች ሙሉ በሙሉ በቁጥጥር ስር አድርጓል። ማንኛውም ውሳኔ፣ ማንኛውም ሹመትና ማንኛውም የህግ ረቂቅ ከሚለር እይታ ውጭ አያልፍም። መጽሐፉ እንደሚያስረዳው የትራምፕ አስተዳደር ከፕሬዝዳንታዊ ስርዓት ይልቅ ወደ ንጉሳዊ ስርዓት እንዲቀየር ትልቁ ሚና የተጫወተው ይኸው ስቴፈን ሚለር ነው። ዶናልድ ትራምፕ በፖለቲካ ዓለም ውስጥ እንደ ቴፍሎን መጥበሻ ናቸው። ምንም አይነት ቅሌት፣ ምንም አይነት የህግ ጥሰትና ምንም አይነት የሞራል ውድቀት ቢከሰትም በእሳቸው ጋር አይጣበቅም። በርካታ የፍርድ ቤት ክሶች፣ የጾታዊ ትንኮሳ ወንጀላዎች፣ የንግድ ማጭበርበር ወንጀሎችና የድምፅ ማስረጃዎች ቢወጡባቸውም ደጋፊዎቻቸው አሁንም በጽኑ ከጎናቸው ቆሟል። ትራምፕ ሚዲያውን፣ የህግ ስርዓቱንና የፖለቲካ ተቀናቃኞቻቸውን እንዴት ማሸነፍና ማዘናጋት እንደሚችሉ ጠንቅቆ ያውቃሉ። በዚህም ምክንያት በአሜሪካ የፖለቲካ ታሪክ ታይቶ በማይታወቅ ሁኔታ ሁሉም አይነት የፖለቲካ ማዕበሎች ተቋቁመው ማለፍ ችለዋል። የማጊ ሀበርማንና የጆናታን ስዋን መጽሐፍ የትራምፕን ውስጣዊ ስብዕና በግልጽ የሚያሳዩ መስታወት ናቸው። መጽሐፉ በአሜሪካ መንግስት ውስጥ ያለውን የስልጣን ሽኩቻ፣ የውጭ ሀገራት ጣልቃ ገብነት፣ የገንዘብና የፖለቲካ ትስስር እንዲሁም ከህግ በላይ የሆነውን የአስፈጻሚውን አካል ስልጣን በሚገባ አብራርተዋል። በተለይም በዲጂታል የሚስጥር ገንዘብና በሪል ስቴት ኢንቨስትመንት ስም የሚደረገው የጥቅም ልውውጥ አሜሪካን ወደ ፕራይቬታይዝድ ወይም ወደ ግል የተዛወረች ሀገርነት እየቀየራት መሆኑን መጽሐፉ በስፋት ይተነትናል። ይህ መጽሐፍ የጆ ባይደንን የዕድሜና የጤና እክል በሚተቹ ሚዲያዎች ላይም ትልቅ የፖለቲካ ቦምብ ጥሏል። ሚዲያዎች በባይደን ድክመት ላይ ሲያተኩሩ፣ የትራምፕ አስተዳደር ግን በስውር መንግስታዊ ስርዓቱን ወደ አምባገነናዊና የጥቅም ትስስር ስርዓት እየቀየረው መሆኑን መጽሐፉ አጋልጧል። የኤፕስታይን መረጃዎች መደበቅ፣ የሞሳድ የግድያ ሙከራ፣ የኢራን ጦርነት ውጥረትና የስቴፈን ሚለር መብቀል የትራምፕ አስተዳደር ምን ያህል ውስብስብና ሚስጥራዊ እንደሆነ የሚያሳዩ ማሳያዎች ናቸው። በአጠቃላይ ይህ መጽሐፍ አሜሪካና ዓለም ወደፊት ምን አይነት አደገኛ የፖለቲካ አቅጣጫ ውስጥ ሊገቡ እንደሚችሉ የሚያሳይ ግልጽ የማንቂያ ደውል ሆኖ ቀርቧል። ጉዳዩ አሁንም ብዙዎችን እያነጋገረና የዓለም አቀፍ መገናኛ ብዙሃንን ትኩረት እየሳበ ይገኛል። እውነትና ሚስጥር ፊት ለፊት በተፋጠጡበት በዚህ የፖለቲካ መድረክ ላይ የቀጣዩ ምርጫና የዓለም አቀፍ ግንኙነት ዕጣ ፈንታ ምን ሊሆን ይችላል የሚለው ጥያቄ የብዙዎች ጭንቀት ሆኖም ቀጥሏል። ቀጥሎም 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 ቀጥሏል።